የማቴዎስ ወንጌል ምዕራፍ 17 ቁጥር 5። የተወደዳችሁና የተከበራችሁ ፕሮቶኮሉ እንደተጠበቀ ሆኖ የአቃቂ ቃሊቲ ክፍለ ከተማ ስራ አስኪያጅ መላከ ገነት መምህር ልሳነ ወርቅና የክፍለ ከተማው የስራ ኃላፊዎች፣ የዚህ ታሪካዊና ጥንታዊ ቤተክርስቲያን አስተዳዳሪ አባታችን መላከ ምሕረት ቆሞስ አባ ሮይ፣ በዚህ ታላቅ ስፍራ የተገኛችው አባቶቻችን፣ እናቶቻችን፣ ሊቃውንት፣ የሰንበት ትምህርት ቤት መዘምራን እንኳን አደረሳችሁ፣ እንኳን ደስ አለን፣ እንኳን ደስ አላችሁ። አዎ ዛሬ ቤተክርስቲያናችን ወሎቱ ስምዕዎ ብሎ እሱን ስሙት ብሎ በባሕረ ጥምቀት አብ በደመና ሆኖ የተናገረውን ቃል በተግባር ያየንባችሁ ያለ ድካም፣ ያለ መሰልቸት፣ ያለ መታከት ራሳችሁ ለእግዚአብሔር መስዋዕት ሆናችሁ ሐሩሩ ፀሐዩ ሳይበግራችሁ ወደዚህ ወደ አቃቂ ቃሊቲ አካባቢ ደግሞ ትንሽ ለፀሐዩ ቀረብ እንላለን አይደለም። ይሄን ሁሉ ተቋቁማችሁ አንጣፊ ማህበራት፣ ሰንበት ትምህርት ቤት መዘምራን፣ ማህበረ ምዕመናን ወምዕመናት፣ ሊቃውንት፣ ካህናት በየደረጃችሁና በየማይረጋችሁ እግዚአብሔር ባቀረባችሁት መስዋዕት፣ የአካል መስዋዕት፣ የምስጋና የከንፈር ፍሬ መስዋዕት ቃል የለኝም። የቃሊቲንና የአካባቢውን ሕዝብ ባርኮ የመጣው መድኃኔዓለም ዋጋችሁን ይክፈላችሁ ከማለት ውጭ ቃል የለኝም። ተትረፍርፏችሁም አይደለም፣ ያላችሁ ጊዜ ያላችሁን ነገር ሁሉ እግዚአብሔር በመስጠት ጥብኝም በማለት ከተዋህዶ አይበልጥብኝም በማለት ለሀገር ሰላም፣ ለሀገር ልማት የከፈላችሁትን ዋጋ በድጋሚ መድኃኔዓለም ይክፈላችሁ። በሌላ መልኩ እኛ የምንጠበቅበትን የሰላማችን ማረጋገጫ የሆነውን የደንብ ልብስ ለብሰው ከባሕረ ጥምቀቱ እስከ አውደ ምሕረቱ ነገንም ከባሕረ ጥምቀቱ እስከ አውደ ምሕረቱ የሚጠብቁን የሚሸኙን የእኛ ምልክቶች የሆኑ የጸጥታ አካላትንም ከልብ እንድታመሰግኑልኝ እጠይቃለሁ። ሊቃውንተ ቤተ ክርስቲያንን የክፍለ ከተማ ስራ አስኪያጅ እንደ አቃቂ ቃሊቲ 49 ታቦት በአንድ ቦታ ላይ ሲያድር ኃላፊነቱን ወስደው ያዘጋጁት እነሱ ናቸውና እነሱንም አድባራትና ገዳማትንም ሊቃውንቱንም ሰንበት ትምህርት ቤት መዘምራንንም አመስግኑልኝ። አቡነ ዘበሰማይ አባታችን ሆይ በሰማያት የምትኖር አቤቱ ወደ ፈተና አታግባን ከሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ለዘላለም እግዚአብሔር አብ ጸጋ፣ እግዚአብሔር ወልድ ፍቅር፣ እግዚአብሔር መንፈስ ቅዱስ አንድነት፣ የወላዲተ አምላክ ጸሎት አማላጅነት፣ የገናናው መልአክ ቅዱስ ሚካኤል ረድኤት በረከት በሁላችንም በደብራችን በሀገራችን ኢትዮጵያና በሕዝቦቿ ላይ ለዘላለሙ ጸንቶ ይኑር። ባይሰራ ኃጢአትን እግዚአብሔር ይፍታ።